ምንድነው የተፈጠረ ያለው? ነባሩ ኢትዮጵያ ጥበብ ለበርካታ ዓመታት ኢትዮጵያ ባህል ማንነት ተሸክሞ ከትውልድ ትውልድ አሸጋግሯል። ፖለቲካዊ ገጽታችንንም አንጸባርቋል። ርዕዮተ ዓለሞችንም ሞግቷል ወይም አጽንቷል። የኢትዮጵያ ጥበብ በነባሮች የሚዲያ ቻናሎች፣ ቲቪ፣ ራዲዮና አዳራሾች ላይም ያለ ከልካይ ተናኝቶባቸዋል። በእነዚህ መስኮቶች በኩል እነ ጥላሁን ገሰሰ፣ ወጋየሁ ንጋቱ፣ አለማየሁ ታደሰ፣ ቴዲ አፍሮን የመሳሰሉ ጀግኖች ሊቃን ተፈጥረውበታል። ይህ ግዙፍ ሀገራዊ አቅም ግን ወደ ኢኮኖሚያዊ ብርታት አልተቀየረም። ምክንያቱም ጠቢባኑ ስለ ጠቡ ጥራት እንጂ ኢኮኖሚያዊ አቅም ፈጠራ ጨርሰው ባለማሰባቸው ነው። ስለዚህ ከገዘፈ ዝና ጀርባ የተሸሸገ ድህነት ማየት እጅጉኑ ለምደምናል። ብዙዎች የጥበብ ሰዎች ሙሉ መስለውን የሚታዩን እስኪታመሙ ወይም እስኪሞቱ ነው። ህመማቸው 2 ወራት ከተሻገረ ሽሽግ ድህነታቸው ራሱን መግለጥ ይጀምራል። ይህ ምንን ያሳያል? በኔ እይታ የጊዜው ፍላጎት ከጥራት ካለው ጥበብ ይልቅ ወደ ትኩረት ወደ መሳብ ማዘንበሉ ነው። ድሮ አንድ የጥበብ ሰው ታላቅ የሚያሰኝበት በጥበባዊ ስራ ላይ ያለ ጥልቀት፣ በጥበብ ሙያው ላይ ያሳየው ዘላቂነት፣ በጥበብ ስራዎቹ ያደረጋቸው አስተዋጽኦ፣ ሀገር ስትደፈር፣ ረሃብ፣ ችግር ሲከሰት ተቋም ሲቋቋም ያደረገው ሙያዊ ገዛና ለሙያው ያለው ፍቅርና የሙያ ዲሲፕሊን ነበሩ። ዛሬ የዝና መስፈርቱ ተቀይሯል። አሁን ላይ አንድ ሰው ዝነኛ ለመሆን ቪዚቢሊቲ፣ አልጎሪዝም፣ ቫይራሊቲ እና ኦዲየንስ ሞቢላይዜሽን ወሳኝ ሆነዋል። እነዚህ ደግሞ ከፍተኛ ገንዘብ፣ ከፍተኛ ቅቡልነት ያስገኛሉ። ለዚያ ነው አብዱኪያርን ጨምሮ ጆኒ ራጋና ሌሎች ድምፃውያን ሙዚቃቸውን ለማስተዋወቅ ቲክቶከሮች ጋር የሄዱት። ለዚያ ነው ታላቁ ተዋናይ ዳንኤል ወይም አዶናይ ፊት የተቅለሰለሰው። ለዚያ ነው የአዲስ አበባ ጸጥታ ቢሮ ከማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጋር ምክክር ያደረገው። ለዚያ ነው ፍልፍሉ ልጁን ደውሎ አዶናይን አገናኝቶ እንደምታደንቀው ያስነገረው። ለዚያ ነው ጠቅላይ ሚኒስትሩ ጭምር ለቲክቶከሮች ምክር የለገሱት። በመሆኑም ትኩረት ማግኘት መቻል በራሱ ከረንሲ ሆኖ በመኪና፣ በጥሬ ገንዘብ፣ በሆስፒታል በመሳሰሉ ንዋዮች ይመነዘራል። ስለዚህ የጥበብ ሰዎች በአንዱ የማህበራዊ ሚዲያ መስኮት ከመለመን ይልቅ በዚሁ መስኮት ገንዘብ መስራትን መልመድ ይጠበቅባቸዋል ብዬ አስባለሁኝ። ሞመንት ማጥናት፣ የአይሲቲ እና ማህበራዊ ሚዲያ እውቀትን ማዳበር፣ ትኩስ ማህበራዊ ሀሳቦችን የመቅሰምና የመፍጠር አቅምን መጨመር፣ ከፉክክር ይልቅ የትብብር አቅምን ማስፋትና ጥበብን በአዲስ መንገድ ማስኮምኮም ዘመኑ ግድ ይለዋል ይላል።